አቢጌል ራሴን አጠፋለሁ ናታን እኔን ካላገባኝ ብላ ለማርታ ነገረቻት። ማርታ ምን አባሽ ብለሽ ነው ራስሽን የምታጠፊው? እሱ እኮ ዳጣን ነው የምወደው አለ። ከዚህ በላይ እንዴት ይንገርሽ? እንዴት ነው የምንታስቢው አለቻት። እኔ እዚህማ ሆኜ ዳጣን በፍጹም ሊያገባ አይችልም። እኔ እያለሁ እንዴት ነው ዳጣን የሚያገባው? ድጋሜ ዳጣ ከኔ በምን ትበልጣለች ብዬ ጠይቄሻለሁ። ከኔ በምንም እንደማትበልጥ ነግረሽኛል። እና ለምንድን ነው ዳጣን እሱ የሚያገባት ብላ አፋጣ ወይዘሮ ማርታን ጠየቀቻት። ወይዘሮ ማርታም እኔ አላቅም እንግዲህ ዳጣን ነው የማገባው፣ ዳጣን ነው የምወደው ያለው እኮ እሱ ነው እኔ አይደለሁም። እንዴት ነው ልጄ የምንታስቢው አለቻት። ወይዘሮ ማርታ በጣም ተናደደች። አቢጌል እንዴት ነው ግድ አግባኝ እምትይው? አንድ ወንድ እንዴት ያለሽ? በቃ እሱ ዳጣም ብቻ ነው የማገባው ብሏል። ታዩ ተፋችሁ። ከዚህ በኋላ ከሱ መራቅ ያለብሽ። ያንቺ ያልሆነ ሰው ጋር ለምን ጊዜሽን ትጨርሻለሽ? ያንቺ ከሆነ ሰው ጋር ጊዜሽን ብትጨርሺ ይሻልሻል አለቻት። ወይዘሮ ማርታ በጣም ተናደደች። በናታን አልተናደደችም። ናታን ምክንያቱም አቢጌል ብታከብረውና አቢጌል ብትወደው ዝቅ ብላ ብትገዛው ያገባት ነበረ። ግን እሷ ሁሌም በሄደበትና በተንቀሳቀሰበት ቦታ እሱን ለማሸማቀቅ ወይም እሱን ለማሳፈር የምታደርገው ድርጊት ቀላል አይደለም። ወይዘሮ ማርታ ታዲያ ይህን እያየ እንዴት ነው ናታን ኤቢን የሚያገባት? አያገባትም እያሸማቀቀችው በየደቂቃው እየተናገረችው እንዴት ብሎ ያገባታል ብላ ልቧን አሳምናለች። አንድ ሰው እኮ ጥሩ ሴት የሆነችውን ነው ለትዳር ወይም ለፍቅር የሚጓጓላት። ይቺ ልጅ የኔ በሆነች የኔ ሚስት በሆነች ብሎ የሚጓጉት። ከዚች ግን ከአንዲት እብድ ከሆነች ሴት እንዴት ሰው ልጅ ሚስቴ በሆነች ብሎ ይፈልጋል? በፍጹም አይፈልግም። እና ናታንን ማስገደድ የለብንም። የፈለገውን ሴት ያግባ። ልክ እንደ ልጄ ነው የማይወስኑም። እና አሳድገዋለሁ፣ አስተምረዋለሁ። የማንተሆነውን ሴት ግድ አግባ ብዬማ አላስገድደውም ብላ ማርታ ወሰነች። አቢጌል ግን ራሴን አጠፋለሁ እሱም ካላገባው እያለች እየዛተች ነው። ምን እንደሚመጣ ብቻ አላቅም። ህይወት ምስቁልቁል ያለችና ህይወት አደጋ የያዘች ናት። ህይወት ለአንዳንድ ሰው ጣፋጭ ልትሆን ትችላለች። ለአንዳንድ ሰው ደግሞ መራራ ስቃይ ይዛ የመጣች ናት። ደረጃ አሁን ላይ ተስፋ ቆርጧል። ማርታ ተረዳው አትረዳው ባያቅም ማርታን እንግዲህ ከዚህ በላይ ላስጨንቃትም ሆነ ምን ልላት አልፈልግም። ነገሮቹን የተፈጠሩትን በሙሉ እነግራታለሁ። ዳጣም የኔ ልጅ እንደሆነ ሰላምም ያረገዘችው ልጇ የኔ ልጅ እንደሆነ እነግራታለሁ ብሎ ወሰነ። ምክንያቱም ነገ ከነገ ወዳ መሰማቱ አይቀርም። ስህተቴን እንደሰራው ወዳው ፈጥኜ ነግሬያት ብሆን የዛን ሰዓት ይሻል ነበር። የዛን ሰዓት እኮ አቢጌል ነበረች የተወለደችው። ዳጣ እንደተወለደች ከሰላም ልጅ ወልጃለሁ እያት በሆን ደፍሬ። ምክንያቱም ወይ ልትተው ትችላለች፣ የዛን አውቀት አንድ ልጅ ብቻ ናት፣ ወይም ልንለያይ እንችላለን። ስህተት ከሰራችሁ ወዲያው ለመናገር ሞክሩ፣ እንዳትደብቁ እያለ ለዳጣንና ለናታን ለኤቤ ይመክራቸው ያዘ። የሆነ ችግር ደርሶባችሁ ዛሬ ነገ እያላችሁ ሳትነግሩ ካደገ ስትነግሯቸው ሊያማቸው ይችላል። ድንገቱን ግን ይህን ነገር አድርጋለሁ፣ ይህን ነገር ተሳስቻለሁ፣ ይቅርታ አድርግልኝ ወይም ይቅርታ አድርግልኝ ብላችሁ መናገር ይሻላል እያለ ይመክራቸዋል። እሱም የራሱን እያየ ነው። አሁን የዳጣ ልጅነት እንደተወለደች ማርታ ይቅርታ በዚህ ስህተት በስካር ስህተት ዳጣን አስረግዤ ሰላምን ወልጃለሁ ይቅርታ ብሏት ሆን በስካር መንፈስ ስለሆነ
ልታልፈው ልትረዳው ትችላለች። በቃ አያችሁ፣ በጣም ደስ ይል ነበር። ግን ምን ይደረጋል፣ ሁለታቸውም በድብብቆሽ ማርታም ኤቤም ከሌላ ወልዳ በድብብቆሽ መኖር ጀመሩ። የድብብቆሽ ደግሞ በጣም ሲያድግ እየከፋና እየጠነከረ ነው መሄድ የያዘው። መቼስ ጊዜው እየቆየ የሚጠፋ ነገር ልጅ ባይኖር ልጅ ባይፈጠር መማገጥ ብቻ ቢሆን ነበር። አሁን ልጁ እስካለ ድረስ እስካደገ ድረስ ነገሮችም እየጠነከሩ ነው የሚሄዱት። ልጅቱም እናቴን አምጣ ስትል ነገ ልጅ ወልዳ ቤተሰቦችን ልጆችን አስተዋውቃለሁ ስትል እየጠነከረ ይሄዳል ብሎ አሰበ። ደረጀ አሁን ላይ በቃ ተስፋ ያደረገው ያው መናገር ብቻ ነው። ተስፋ አድርጓል። ይህን ነገር ታልተናገረ ግን አሁንም ከጭንቀት አይወጣም ማለት ነው። እስኪ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ናታንና ዳጣ ደስተኛ ሆነዋል። ደስተኛ ሆኖ መኖር ይዘዋል። ህይወት ይቀጥላል። ዳጣ አሁን ላይ ደስተኛ ሆናለች። ወይዘሮ ማርታ ፊት ዳጣን ማገባው ስላለ ስላሸነፈች ድል ስላደረገች ኤቢ እንደዛ ስታጨናንቃት እንደዛ ስታመናጭቃት እራሱ እንደመረጣት ስታይ አሁን በእነሱ ፊት በጣም ደስተኛ ሆናለች። ውጭ ላይም አብራ ትወጣለች ከናታን ጋር ናታንን እንደወደደችው እና እንዳደነቀችው በቃ ለሱ ቃላት እንዳጠራት ነገረችው። እሱም ደስተኛ ሆነ። በቃ አንቺም ትወጂኛለሽ እኔም እንደምወድሽ አላት። አዎ እኔ እኮ እንደመጣሁ ነው የወደድኩ፣ ግን ሴት ልጅ መናገር ስለማትችል አልነገርኩም አለችው። በቃ ችግር የለውም አንቺዬ ይመቻል፣ እኔ ስለነገርኩሽ ወይም አንቺ ስለነገርሽኝ አይደለም መሆን ያለበት፣ ደስ ይላል አላት። እሷም እሺ በጣም ደስ ይላል ስለተነጋገር፣ አንተም ወይዘሮ ማርታ ፊት ለፊት ዳጣን ማገባ ስላልክ በጣም ደስ ብሎኛል፣ ድፍረት ራሱ በጣም ተመችቶኛል አለችው። ውሃ ዳጣና ኤቢ ሊጋቡ ነው እያለች መጨለል ይዛለች። ደስ ብሏታል። ሊጋቡ ነው ማለት ለሷ በጣም ደስታ ነው። ዳጣንንም ስትል ስለምትወድ የምጥን እናትና አባቶች ደግሞ እየተጣሉ እየተረባበሹ ምጥን ሰላም አታለች። ምግብ ራሱ በስርዓት አልበላም እራበኝ፣ ውሃ ምግብ ስጭኝ እያለች ኩሽና እየተከተቱ ገብተው ኩሽና ምግብ ሊበሉ ሲሉ አዲሷ ሰራተኛን አስደነገጧት። ተሸሽገው ለምን እንደተሸሸጉ አላውቅም። ስጪ ብትላቸው ትሰጣቸው የለም እንዴ የልጅ ነገር ተሸሽገው ሊበሉ። ባይ ቤተሰብ ቪዲዮን ላይክ፣ ሸር፣ ሰብስክራይብ አድርጉ። ይመቻችሁ።